የኢየሩሳሌም መከበብ። እናንተ የብንያም ልጆች ክፉ ነገር ታላቅም ጥፋት ከሰሜን ድንገት ይመጣልና ከኢየሩሳሌም ሸሽታችሁ አምልጡ። በቴቆኤ መለከት ንፉ፣ በቤት ሐካሪም ላይ ምልክት ከፍ አድርጋችሁ አሳዩ። ውብና ሽሙንሙን የሆነችዋን የጽዮንን ሴት ልጅ አጠፋታለሁ። እረኞች መንጎቻቸውን ይዘው ይመጡባታል፣ ድንኳናቸውን በዙሪያዋ ይተክላሉ። እያንዳንዳቸውም በየአቅጣጫቸው መንጋቸውን ያሰማራሉ። በእርሷ ላይ ጦርነት አውጁ፣ ተነሱ፣ በቀትር አደጋ እንጣልባት። ወይ ጉድ! ቀኑ እኮ መሸብን፣ ጥላው ረዘመ። እንግዲህ ተነሱ፣ በሌሊት እናጥቃት፣ ምሽጎቿንም እንደምስስ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ዛፎቹን ቁረጡ፣ በኢየሩሳሌም ዙሪያ የአፈር ድልድል ስሩ። ይህች ከተማ ቅጣት ይገባታል፣ ግፍን ተሞልታለችና የውሃ ጉድጓዱ ውሃ እንደሚያመነጭ እርሷም እንዲሁ ክፋቷን ታፈልቃለች። አመጽና ጥፋት በውስጧ ይስተጋባል፣ ሕመሟና ቁስሏ ዘወትር ይታየኛል። ኢየሩሳሌም ሆይ ተጠንቀቂ፣ አለበለዚያ ከአንቺ ዘወር እላለሁ። ማንም ሊኖርባት እስከማይችል ድረስ ምድርሽን ባዶ አደርጋለሁ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የወይን ፍሬ ተሟጦ እንደሚቃረም ከእስራኤል የተረፉትን እንዲሁ ይቃርሟቸው። ወይን ለቃሚ እንደሚለቅም እጅህን ወደ ቅርንጫፎቹ ደጋግመህ ዘርጋ። ለማን ልናገር? ማንን ላስጠንቅቅ? ማንስ ይሰማኛል? እነሆ ጆሮዎቻቸው አልተገረዙምና መስማት አይችሉም። በእግዚአብሔር ቃል ይሳለቃሉ፣ ደስም አይሰኙበትም። በእነርሱ ላይ በእግዚአብሔር ቁጣ ተሞልቻለሁ፣ በውስጤም ሊይዘው አልቻልሁም። መንገድ ላይ በሚገኙ ሕፃናት በተሰበሰቡ ወጣቶችም ላይ አፍስሰው፣ ባልም ሚስትም ያረጁና የጃጁም አያመልጡም። በምድሪቱ በሚኖሩት ላይ እጄን በምዘረጋበት ጊዜ እርሻውና ሚስቶቻቸው ሳይቀሩ ቤቶቻቸው ለሌሎች ይሆናሉ ይላል እግዚአብሔር። ከትንሹ እስከ ትልቁ ሰው ሁሉም ለጥቅም የሚስገበገቡ ናቸው። ነቢያቱም ካህናቱም ሳይቀሩ ሁሉም ያጭበረብራሉ። የሕዝቤን ቁስል እንደ ቀላል ቆጠሩ፣ እንዲፈወስም ተገቢውን እንክብካቤ አላደረጉለትም። ሰላምም ሳይኖር ሰላም ሰላም ይላሉ። ስለ ጸያፉ ተግባራቸው አፍረዋል እንዴ? ኧረ ጨርሶ እፍረት የላቸውም። እፍረት ምን እንደሆነ እንኳ አያውቁም። ስለዚህ ከሚወድቁት ጋር ይወድቃሉ፣ በሚቀጣቸውም ጊዜ ይዋረዳሉ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ መንታ መንገድ ላይ ቆሙ፣ ተመልከቱ፣ መልካሟን የጥንቷን መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። እናንተ ግን በእርሷ አንሄድም አላችሁ። ጠባቂዎችን አቆምሁላችሁ፣ የመለከትንም ድምፅ ስሙ አልኋችሁ። እናንተ ግን አንሰማም አላችሁ። እንግዲህ ሕዝቦች ሆይ ስሙ፣ እናንተ ምስክሮች ምን እንደሚገጥማቸው አስተውሉ። ምድር ሆይ ስሚ፣ ቃሌን ስላላዳመጡ ሕጌንም ስለናቁ በዚህ ሕዝብ ላይ የሐሳባቸውን ውጤት ጥፋትን አመጣባቸዋለሁ። ዕጣን ከሳባ ምድር ጣፋጩ ቅመም ከሩቅ አገር ቢመጣ ምን ይጠቅመኛል? የሚቃጠል መስዋዕታችሁን አልቀበልም፣ ሌላው መስዋዕታችሁ ደስ አያሰኙኝም። ስለዚህ እግዚአብሔር እንዲህ ይላል፣ በዚህ ሕዝብ ፊት መሰናክልን አስቀምጣለሁ። አባቶችና ወንዶች ልጆች በአንድነት ይደናቀፉበታል፣ ጎረቤቶችና ባልንጀሮችም ይጠፋሉ። እግዚአብሔር እንዲህ ይላል፣ እነሆ ሰራዊት ከሰሜን ምድር እየመጣ ነው፣ ከምድር ዳርቻም ታላቅ ሕዝብ እየተነሳሳ ነው። ቀስትና ጦር ይዘዋል፣ ጨካኞችና ምሕረት የለሽ ናቸው። ፈረሶቻቸውን ሲጋልቡ ድምፃቸው እንደተናወጠ ባህር ነው። የጽዮን ልጅ ሆይ ለሰልፍ የታጠቁ ሆነው ሊወጉሽ ይመጣሉ። ስለ እነርሱ ወሬ ደርሶናል፣ ክንዶቻችንም ዝለዋል። ጭንቀት ይዞናል፣ እንደምታምጥም ሴት ሆነናል። ጠላት ሰይፍ ታጥቋል፣ በየቦታውም ሽብር ሞልቷል። ስለዚህ ወደ ውጭ አትውጡ፣ በየመንገዱ አትዘዋወሩ። የሕዝቤ ልጅ ሆይ ማቅ ልበሺ፣ በአመድም ላይ ተንከባለይ። አንድያ ልጁን እንዳጣ ሰው ምርር ብለሽ አልቅሺ። አጥፊው በድንገት በላያችን ይመጣልና ብረት እንደሚፈተን የሕዝቤን መንገድ አካሄዳቸውንም እንድፈትን
አንተን ፈታኝ አድርጌአለሁ። ሁሉም ለማማት የሚዞሩ ድድር አመፀኞች ናስና ብረት የሆኑ ምግባር የሌላቸው ናቸው። እርሳሱን ለማቅለጥ ወናፉ በብረቱ አናፋ። ግን ምን ይሆናል? ከንቱ ልፋት ነው። ክፉዎች ጠርገው አልወጡምና እግዚአብሔር ንቋቸዋልና የተናቀ ብር ተብለው ይጠራሉ።